አገዛዙ ፈርሙና ውጡ መባሉን አንቀበልም ብለው እምቢ ያሉ ሲባል እጢያቸው ዱብ አለ ሲሉ የነበረውና እውነታው አንድ ላይ አልሄደላቸው። መስፍናሪያ የሚባል ወስላታ ካድሬ ይሄንን ፋሲሊቴት እያደረገ ነው። ብርሃኑ አዴሎ የሚባል ከርሳም ሰብአዊ መብት ኮሚሽን ስም ሄደው ፈርሙ አላቸው። ቢያንስ አይከን የሚባሉ ከ300 በላይ በዝም ብሎ ከየቦታው አጋፈው ያሰሯቸው አሉ። ፕሮፌሰሮች፣ ዶክተሮች፣ ጋዜጠኞች፣ የሰብአዊ መብት ታጋዮች በብዛት አሉ። ከነዚህ መካከል ዘሞስት አይከን የሚባሉት የክስ መዝገብ ጭምር በስማቸው የሚጠሩ እንደነ መምህርት መስከረም አበራ፣ እንደነ አቶ ዮሐንስ ዋያለው፣ እንደነ አቶ ክርስቲያን ታደለ፣ እነ ዳዊት ጋዜጠኛ ዳዊት በጋሻው፣ መምህርትና ጋዜጠኛ መስከረም አበራን አንስቻለሁ። ብቻ በርካቶቹ ወደ 30 የሚሆኑ አይከንስ በፍጹም ለደረሰው በሽብር መከሰሳችንም አግባብ አይደለም፣ በደረሰው ነገርም ጥፋተኛ ነን ብለን አክኖሌጅ አድርገን አንፈርምም የሚል መልስ ሰጥተዋል። ገስ ዋት ከአብይ አህመድ ጋር ተሰልፈህ ላለህ ውዳቂ ሁላ ምን ፈርሙ እንደተባሉ ታውቃላችሁ? የአማራ ሕዝብ የወሰንና የማንነት ጥያቄ ያነሳባቸው ርስቶቹ፣ ወሰኖቹ፣ የማንነት ጥያቄ ያነሳባቸው ድንበሮቹ ሊከበሩለት የተነጠቀውም ሊመለስለት ይገባል የሚል ጥያቄ ማንሳታችን ወንጀል ነው ብላችሁ ፈርሙ። አሁን ከአብይ አህመድ ጋር ሆነህ ስለ ወሰን ምናምን ትከራከራለህ ማለት ነው። አየው ቢቢሲ አማርኛው ላይ ግባና አንብብ። የዛሬ ቢቢሲ አማርኛን ተመልከት። እኛ ጋር ስንለው ዝም ብለው ላለመቀበል የሚያንቅህ ካለ እና ቢቢሲ አማርኛ ምናምን ሲባል እሱ ደስ የሚል ካለ ግባና ቢቢሲ አማርኛ ላይ አንብብ። የወሰንና የማንነት ጥያቄ ማንሳት ለአማራ ወንጀል ነው ብሎ አብይ አህመድ ይሄ ወንጀል ነው፣ ጥፋት ነው፣ ዳግመኛ ይሄን ጥያቄ አናነሳም ብላችሁ ከፈረማችሁ ነው ከእስር ቤት የምትወጡት ብሏቸዋል። ስለዚህ ስለ ወልቃይት ስለ ወልቃይት ምናምን ጉዳይ ከአብይ አህመድ ጋር እየሰራው አስከብራለሁ ትላለህ። መከላከያ ከሚባል ቡድን ጋር ተሰልፌ የአማራን ጥቅም አስከብራለሁ ትላለህ። ካልደነቆርክ በስተቀር በቁምህ እንዲፈርሙ ከቀረቡት ነጥቦች መካከል አንደኛው ይሄንን የሚመለከት ነው። ሌላኛው በአጠቃላይ በአማራ ክልል ለደረሰው ውድመት ተጠያቂው እኛ ነን ብላችሁ ፈርሙ ነው የሚለው። ዳግመኛ የፋኖ ምናምን እንቅስቃሴ ጽንፈኛ ብላችሁ አውግዙ፣ እናወግዛለን የሚል ነገር ላይ ትፈርማላችሁ የሚል ነው። ሁሉንም ጥያቄ አንቀበልም የሚል መልስ ሰጥተዋል። እንነጋገር። እንዴት አይነት ወንበዴ ስርዓት እንደሆነ ለመረዳት እንድትችሉ በራሳቸው በኢትዮጵያ ሕግ መሰረት በሕገ መንግስቱም በይቅርታና በምህረት አዋጁም ብትሄዱ አንድ በክስ ሂደት ውስጥ ያለ አካል የክሱ ሂደት ተጠናቆ ያዙልኝ እዚህ ጋር የክሱ ሂደት ተጠናቆ ጥፋተኛ ከተባለ ጉዳዩ በምህረት እንዲታይ ፕሮሰስ ሊጀመር ይችላል። በወንጀል ጉዳዩ ጥፋተኛ ተብሎ ከተፈረደበት በኋላ አንድ በሉ። ጥፋተኛ ተብሎ ያልተፈረደበት ከሆነስ ጥፋተኛ ተብሎ ፍርድ ያልተሰጠበት ሰው መንግስት ሂደቱን በክስ ማቋረጥ አቃቤ ሕግ ክስ አቋርጫለሁ በሚል ከእስር ቤት ሊለቃቸው ይችላል እንጂ ገና በሂደት ላይ ያለና ጥፋተኝነታቸው በፍርድ ቤት ባልተረጋገጡ አላጠፋንም ብለው በፍርድ ቤት እየተከራከሩ ያሉ አካላትን ፈርሙና ምህረት አድርጌላችኋለሁ። ከምኑ ነው ምህረት የሚያደርገው? አያችሁ፣ ዳኞቹ ፍርድ ከመስጠታቸው በፊት ፍርዱ ምን እንደሆነ ታውቋል። ጥፋተኛ ነን ብላችሁ በዚህ ሰነድ ላይ ካልፈረባችሁ አንለቃችሁም። ስለዚህ ይሄ ሁላ ጊዜ የተቆየው ይሄ ሁላ ፕሮሰስ የተደረገው ለድራማ ነው። ዳኞች አሁን ዳኛ ለራስ ክብር አለ፣ አቃቤ ሕግ ለራስ ክብር አለ። ለራስ ክብር ያለህ ከሆነ ከዚህ ውስጥ ትሳተፋለህ፣ የእውነት ትሳተፋለህ። ክብር ያለው ከሆነ ራሱን የሚያከብር ከሆነ ክርስቲያን ታደለን ጨምሮ ዮሐንስ ዋለውን ጨምሮ ጋዜጠኛ መምህርት መስከረም አበራና እነ ጋዜጠኛ ዳዊት በጋሻውን ጨምሮ 30ዎቹ ኢንክሉዲንግ ክርስቲያን ታደለ በእርግጠኛነት የምንነግራችሁ አንዳቸውም 30ዎቹ
አንፈርምም ብለው እምቢ ያሉ ናቸው። ከዚህ ውስጥ ግን ክርስቲያን ታደለ ለብቻ በመነጠል ዘመቻ ተከፍቶ ነው የሰነበተው። አሁንም ቀጥለዋል። ይሄንን ከሚያደርጉ መካከል በስህተት የምታደርጉ አካላት እንደዚህ ያለ ነውር ነውና እዚህ ውስጥ አትሳተፉ። አስባችሁ አልማችሁ የምታደርጉ አካላት ይገባናል፣ የት ጋር ተሰልፋችሁ ከማን አንግል ቆማችሁ ለምን በተለየ ሁኔታ ልታጠቁ እንደፈለጋችሁ እንረዳለን።